ችግር አለው? አይ ኧረ የለውም። ወይኔ ቃል የማንም ገረድ ልብስ በሚታጠብበት የኔ ልብስ ሊታጠብ ነው? ገነት ለ18 ዓመት አጥታው የነበረውን ልጇን አገኘች። ብሌን ከወላጅ እናቷ ጋር ተገናኝታለች። ሰላም እናቷ መሆኗን አረጋግጣለች። ቃል አብቅቶላታል። ከዛ ቤት ተባራ ወጥታለች። ስታጭበረብርና ብሌንን ስታሰቃይ የነበረችው ቃል አሁን ላይ ግን እሷ ከቤት ወጥታ ብሌን በሰላም የእናቷ ቤት መኖር ጀምራለች። የዳግም እናትም እንግዲህ ልጇን አግኝታለች ማለት ነው። ዳግምና ገነት ከ18 ዓመት በኋላ እናትና ልጅ ተገናኝተዋል። ሳሚና በኃይሉ እንግዲህ ከባድ ውዝግብ ውስጥ ወይ ደግሞ ብጥብጥ ውስጥ ገብተዋል። ምክንያቱ ደግሞ ሳሚ ለዚህ ሁሉ ተጠያቂ የሚሆነው እሱ ነው። አቶ በኃይሉ አንተ ነህ እንደዚህ እያደረግከው፣ ለዚህ ላደረግከው ደግሞ ዋጋ ትከፍላለህ እያለው ነው የሚገኘው። ሳሚ ለራሱ ጥቅም ብሎ የጠፉ እናትና ልጅን አገናኝቷል ማለት ነው። ይሄ ደስ የሚል ነገር ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡ ነው። አደራ የሚለውን ድራማ ወደ እናንተ ይዤ መጥቻለሁ። በመግቢያው ላይ እንግዲህ እንደተመለከታችሁት ወይዘሮ ገነት እነ ሰላም ቤት ቀጥ ብላ መታለች ማለት ነው። እየመጣችሁ ደግሞ ብሌን የምትሰራበት ቤት የሰላም ቤት አልመሰላትም። ያው ሌላ ቤት የምትሰራ ነበር የመሰላት። ብሌን ግን የምትሰራው ወላጅ እናቷ ቤት ነው ማለት ነው። ወይዘሮ ገነት አሁን ላይ ቆርጣ መነሳቷ ልጇን እንድታገኝ ረቷታል ማለት ነው። ሳሚ ሲያስፈራራት ነበረ ከዚህ በፊት ብሌንና እናቷን የምታገናኝ ከሆነ ልጅሽን ግንባሩን ብዬ እደፋልሻለሁ፣ እገልልሻለሁ ሲል ሲያስፈራራት ነበረ። እንደዚህ እያስፈራራት ደግሞ ብሌን ልጇንም ከሷ ነጣጥሏል። ምንድነው ያላት? ለዋሸሽው ዋጋ ትከፍያለሽ። ከዚህ በፊት እንግዲህ እንደተመለከት ነው ዳግም ፍላሽ ሰርቆ ሰጥቶ ነበረ። ያንን ፍላሽ ደግሞ መልሶ ለኃይሉ እንዲሰጥ አድርጓል። በዛ ምክንያት ግን ቅጣቱን ትቀጣለች የተባለው ገነት ነበረች። ያ ቅጣት ደግሞ ምንድነው የሆነው? ብሌንን እንድትዋሽ አድርጓል። ብሌን እናትሽ ሞታለች ተብላ ተዋሽታ ነበረ። የዋሸቻት ደግሞ አሳዳጊ እናቷ ናት። ይህንን ሁላችንም ተመልክተናል። ገነት የዋሸችው ብሌንን የወለደችው ልጇን የስጋ ልጇን ለማግኘት ብላ ነበረ ይሄንን ያደረገችው። ይሄንን እንድታደርግ ደግሞ ያስገደዳት ሳሚ ነበር ማለት ነው። አሁን ላይ ግን ሳሚ ተመልሶ ገነትንም ክዷታል ማለት ነው። ብሌንንና ገነትን አጣልቷቸዋል። ውሸት ውሸትን ነው የሚወልደው። አያቸዋ። በጣም የምንረዳው ነገር ከዚህ ድራማ ውሸት ውሸትን ይወልዳል። ያ ውሸት ደግሞ ስኬት የለውም። ተመልሶ ይጠልፈናል ማለት ነው። ይጥለናል፣ እኛ ነው መልሶ። ገነት የገጠማት ነገር ያ ነው። ያሳደገቻት ልጇን ክዳ ትክክለኛ የወለደችውን ልጇን ለማግኘት ነበር መጀመሪያ ያደረገችው ጥረት። ያ ነገር ግን አልተሳካም። ሳሚ የራሱን መረብ ዘርግቶ ለራሱ ስኬት ሲል እናትና ልጅን አጣላ። ይሄ ሁሉ ደግሞ የሚያደርገው ለራሱ ነው ማለት ነው። እዛ ጋር ደግሞ ቃል ብሌንንና እናቱን አጣልታ ነበረ። ብቻ በውሸት የተነሳ ሁሉም ተጣልታ ነበረ። መጨረሻ ላይ ግን እውነት የያዘ ሰው ምንድነው? እውነት ሁሌም ይሳካልና ብሌን እንግዲህ ከወላጅ እናቷ ቤት ሰራተኛ ሆና እየሰራች እያለች ቆይታ ከዛም እንግዲህ ተናግራ ነበር የወጣችሁ ከዛ ቤት ሰላምም ማለት ነው። ይሄ ሁሉ ነገር የሆነው መነጋገር መደማመጥ ስለሌለ አንዱ ባንዱ በውሸት የሰውን ሕይወት እያበላሸ ነበር ያለው። ነገር ግን ብሌን እንግዲህ ሰላምን በጣም ተናዳባት ከቤት ወጣ ነበረ። ከቤት ወጣ ከሄደች ደግሞ ወላጅ እናቷ ጋር አሳዳጊ እናቷ ጋር ስትሄድ እንግዲህ አሳዳጊ እናቷ ከቤት ውጭልኝ ያለቻት። ይሄንን ባለቻት ቅጽበት እንግዲህ ሳሚ ደውሎ ብሌን ጋር ስልክ ቁጥር የተቀበለው ከቃል ነው ማለት ነው። ደውሎ ወላጅ እናትሽ ሰላም በህይወት አለች፣ አሳዳጊ እናትሽ ውሸታም ናት፣ ዋሽታሻለች፣ ሞታለች ያለችሽ ውሸቷን ነው፣ እሷ ጥሩ ሰው አይደለችም ብሎ ነው እንግዲህ እዛው እናትና ልጅ ባሉበት ይሄንን የተናገረው። ይሄንን የሰማችው
ብሌን እንግዲህ በጣም በድንጋጤ ከዛ ነው ስልኩን የዘጋችው ማለት ነው። ወላጅ እናቴ አለች ብላ ስትጠይቅ አይ ወላጅ እናትሽ አረብ ሀገር እንደሄደች ነው የሞተችው ብላ የመለሰችላት የነበረው ገነት አሁንም ማለት ነው በድንጋጤ ሳትዋሺ ነገሪኝ ወላጅ እናቴ አለች ስትላት መጨረሻ ላይ ያው እንዳወቀች ስለገባት መጀመሪያም ተጸጽታለች። ገነት ፈልጋ አይደለም የዋሸችው አንድን ነገር ለማግኘት ውሸት ግን ማለት ምንም ዘለቂታ እንደሌለው የምትረዱበት ነው። እዚህ ጋር ገነት ያደረገችው ልጇን ለማግኘት ብላ ነው የዋሸችው። እየከበዳት ልጄ ይቅርታ አድርጊልኝ የወለድኩትን ልጄን ለማግኘት ብዬ አንቺን ከዳውሽ ይቅርታ አድርጊልኝ በማለት ስትጸጸቱላ ነበረ። ውስጧ ሰላም የለውም። መጨረሻ ላይ ግን ብሌን እንዳወቀች ሲገባት አዎ ነው ያለቻት ማለት ነው። አዎ አለች ነው ያለቻት፣ እውነቱን የተናገረችው እና አንቺ የሰው ቤት ሰራተኛ ስለሆንኩኝ ይቅርታ አላደርግልሽም አልሽኝ። እናቴ በህይወት እንዳለች ግን ለምንድን ነው የለችም ያልሽኝ? ምክንያትሽ ምንድን ነው? ለምንድን ያለቻት? ልጄ ይቅርታ አድርጊልኝ፣ ይቅር በይኝ፣ አሁን ምክንያቱን አልነግርሽም፣ ይቅርታ አድርጊልኝ ያለቻት። ይቅርታ አድርጌልሻለሁ፣ ሁሉንም ትቻለሁ። አንቺ ግን የቤት ሰራተኛ ስለሆንኩኝ ብቻ ከቤቴ ሁላ ውጭልኝ ብለሽ ይቅርታ ስልሽ እንኳን ይቅርታ ልታደርጊልኝ አልፈቀድሽም። ለምን ግን ያለቻት ማለት ነው ብሌን። እኔ ግን ሁሉንም ይቅርታ አድርጌልሻለሁ፣ አንድ ነገር ብቻ ልለምንሽ፣ እናቴና እኔን አገናኘኝ ያለቻት ማለት ነው። አሁንም ገነት እሱን ላደርግ አልችልም ነው ያለችው። ይሄንን ባለች ጊዜ እንግዲህ ብሌን ወስና ነው ከቤት የወጣችው። ከዚህ በኋላ እዚህ ቤት ተመልሼ አልመጣም። እንዴት አስቻለሽ? እንደዛ ያን ሁሉ ቀን እናቴ እያልኩኝ ሳነባ እንዴት አስችሎሽ ነው ዝም ያልሽው? ስለዚህ አልመጣም፣ እዚህ ቤት ተመልሼ ሄዳለሁ ብላ ነው እንግዲህ ከቤት የወጣችው። ቤተ ክርስቲያን ሄዳ ቁጭ ብላ እያለቀሰች በዚህ ሰዓት ነበረ ዳግም የደወለላትና ያው ከዳግም ጋር በጣም ይግባባሉ፣ ይቀራረባሉ። እሷ ምስኪን ስለሆነች ብቻ የሆነ ውስጣቸው የእህትና የወንድም ያክል ነው የሚቀራረቡት። ያው ደስ የሚለው ነገር እህትና ወንድም ናቸው። እናቷ ያሳደገች የእሱ እናት እሷ ስላሳደገቻት ያው መወለድ ቋንቋ ነው እና እህቱ ናት። ሲደውልላት እንግዲህ እያለቀሰች ነው። ከፍቷት ነው ያገኛት እና ምን ሆነች ነው ሲላት ተጣልቼ ነው ካሳዳጊ እናቴ ነው ያለችው። አይ እናትና ልጅ እኮ መጣላት ያለ ነገር ነው፣ ትታረቃላችሁ፣ አታልቅሽ፣ በቃ ተረጋጊ ሲላት አይ ከዚህ በኋላ ተመልሼ እሷን ማግኘት አልፈልግም፣ አይኗን ማየት አልፈልግም፣ አሁን የሚሄድበት ቦታም የለም ነው ያለችው። እና የተመልሰሽ ለምን እዚህ አትመጭም? እቤት ለምን አትመጭም? ወይ ልንጣ ነይና ሰላምን ሁለታችንም ሆነን አብረን ይቅርታ እንጠይቃታለን ያላት። መምጣት አልችልም ግን ፊቱን በማያዞርብኝ አምላኬ ጋር አውርቼ ከዛ በኋላ የሚሄድበትን ቦታ ፈልጋለሁ ነበር ያለችው። በዚህን ጊዜ ነው እንግዲህ በራን ኳክቶ ሰላም ጋር ብሌን ቤተ ክርስቲያን ያለችው። በጣም ተከፍታለች፣ በጣም እያለቀሰች ነው። የምትሄድበት ቦታ ደግሞ የለም ብሎ ለሰላም የነገራት ማለት ነው። ዳግም እንግዲህ ከዛ ግቢ እንዲወጣ እንትን ተብሏል። ከዚህ ግቢ ውጣ ተብሎ ነበር ማለት ነው። እሱ ራሱ በብሌን ምክንያት ውጣ ተብሏል፣ ግን አልወጣም ነው። ሰላም እንግዲህ ብሌን የምትሄድበት ቦታ አታለች ስትባል በጣም ነው የደነገጠችው፣ በጣም ነው ያዘነችው። እንጂ ለምንድን ነው ያለችው? እናትና ልጅ ውስጣቸው በቃ ማለት የሆነ ይራራላታል አንጀቷ። የሰላም አንጀት ምንም ይሄ አላ መናበብ የሚባል ነገር አለ። ስፍስፍ ነው የምትለው ለብሌን። እያጠፋችም እንኳን ፍላሽ ሰርቃለች ተብላ በውሸት ስርቅ ያለች ስትል እንኳን በጣም ነበር አንተ ስትል የነበረው። ለምንድን ነው ማልጠላሽ ግን እኔ ሰርቀሽ እንኳን እወድሻለሁ፣ ሳቅፍሽ ያኔ በልጅነቷ ብሌንን ሳቅፋት እንደሷ ነሽ ነበር ስትላት የነበረውና ውስጧ ነግሯት ነበረ። ነይ በቃ እንደዛ ከሆነ አሁን ደውልላታለሁ ነው ያለችው። ደውላ እንግዲህ ምንድን ነው ያለችው? ብሌን ፈልጌሽ ነበር፣ የት ነው ያለሽው ስትላት ቤተ ክርስቲያን ነኝ ያለሁት ነው ያለችው። ነው ቶሎ ነይ እፈልግሻለሁ፣ ለሆነ ጉዳይ ፈልጌሽ ነበር ብላ ነው ወደ ቤት ያመጣቻት። ወደ ቤት ስትመጣ እንግዲህ ቤት ቁጭ ብሎ ነበረ ከቃል ጋራ። ቃል እንግዲህ ብሌን እዛ ቤት እንድትሆን በጭራሽ አትፈልግም፣ እዛ ቤት እንድትቀመጥ አትፈልግም። ምክንያቱ ደግሞ የሆነ ጊዜ ሲያወሩ እውነቱ ይወጣል ብላ ስለምትፈራ ነው። ምክንያቱም ብሌን እና ሰላም ተቀራርበው ካወሩ እናትና ልጅ እንደሆኑ ስለሚታወቅ ያንን በመፍራት ነው ይህንን ስታደርግ የነበረውና ደስ ባይላትም እንግዲህ ትዬ ፈለግሽኝ ወይ ብላ መታለይ ማለት ነው። ቃል ባትደሰትም ግን መታለይ። ስትመጣ ያው ተከፍታ ነው የመጣችው። እስኪ ቁጭ በይ ልጄ፣ ምን ሆነሻል?
ቁጭ በይ የሆንሽው ነገርማ አለ ነው ያለቻት ማለት ነው። ከዛ ስትነግራት እንግዲህ እናቴ ጋር ተጣላውኝ፣ ከዚህ በኋላ እሷ ጋር መሄድ አልፈልግም፣ በጣም አስቀይማኛለች ነው ያለችው። በጣም ግራ በመጋባት ችግር የለውም እናትሽን አብረን ሄደን አስታርቅሻለሁ፣ እኔ አስታርቅሻለሁ፣ አብረን እንሄዳለን ስትል እኔ መሄድ አልፈልግም፣ ጭራሽ ነው ላገኛት አልፈልግም ነው ያለችው ማለት ነው። የብሌን ምላሽ የነበረ ከዛ ስትወጣ እዚህ ቤት ተመልሼ አልመጣም ነው ያለችው። የዚህን ያህል በምን ብትጣሉ ነው እንደዚህ ያልሽው ስትላት፣ ወላጅ እናቴ አለች እንዳልሞተች ሰው ደውሎ ነገረኝ፣ ይህንን ደግሞ እሷ እያወቀች ነው የደበቀችኝ ብላ እንግዲህ ተናግራለኝ ማለት ነው ለሰላም። እንግዲህ የዚህን ጊዜ ቃል በጣም ትደነግጣለች ማለት ነው። ወላጅ እናትሽ አለች ነው ያለችው። አለች በማለት ተደናግጣለች፣ ምክንያቱም እሷ ልትጋለጥ ስለሆነ። እንደዛ ብትልም እንግዲህ በቃ ቆይ ተረጋጊ፣ ሁሉንም ነገር እናይበታለን። አሁን ግን አረብ ሀገር ሆኜ በጣም የምወደው ሩዝ በኩብዝ ከጎኑ ሰላጣ አድርጌ ያመጣልሻለሁ፣ እሱን ትበላላችሁ፣ ትረጋጊያለች ስትላት እሺ ትዬ ነው ያለችው ማለት ነው። ኩቡዝ ግን ምንድን ነው ብላ ጠይቃለች። ያው እሷ ስለማታውቅ ነውና ከዛ እንግዲህ ወደ ክሽን ገብታለች ምግብ ልታመጣላቸው። የዚህን ጊዜ ግን ቃል አርፋ አልተቀመጠችም። እናትሽ በህይወት እንዳለች የነገረሽ ማን ነው ነበር ያለችው። አይ የማላውቀው ሰው ነው፣ የማላውቀው ስልክ ተደውሎ እናትሽ በህይወት አለች ነው የተባልኩት፣ እንዳለች ነው የተነገረኝ፣ አላውቅም ነው ያለችው። ስታስታውስ እንግዲህ ቃል ስልክ የሰጠችው የብሌንን ስልክ ለሳሚ ነበረ። ለምን ፈለግከው? ከኔ ጋር የሚገናኝ ብቻ እንዳይሆን ብላ ነበር ስትሰጥ የሰጠችው። አረ ከአንቺ ጋር የሚገናኝ አይደለም፣ እናቷ የደበቀቻት ሚስጥር አለ፣ እሱን ልነግራት ነው፣ ዝም ብለሽ ስልኳን ላኪልኝ ነበር ያላትና ቃል እንግዲህ ወዲያው ሳሚ እንደነገረ አረጋግጣለች። ቀጥታ ለአቶ በኃይሉ ደውላ ከባድ ችግር ተፈጥሯል ነው ያለችው ማለት ነው። ከባድ ችግር ተፈጥሯል። ምንድን ነው የተፈጠረው? ብሌን ወላጅ እናቷ እንዳለ አውቃለች። የነገራት ደግሞ ሳሚ ነው ያለችው። ምክንያቱም ሳሚ እንደነገራት በጣም እርግጠኛ ናት። አቶ በኃይሉ በመደናገጥ እንግዲህ የሆነ ነገር እንዳይፈጠር እኔ ያደርጋለሁኝ፣ ምንም እንዳታስቢ፣ ይሄ ካዲ ነው ያላት ማለት ነው። ይሄ ካዲ ካደኝ ማለት ነው። ስለዚህ እኔ የሆነ ነገር አደርጋለሁ፣ አንቺ ተረጋጊ ነው ሲላት የነበረው። ሰላም እንግዲህ ክችን ገብታ ምግብ እያዘጋጀች ባለችበት ከዚህም በፊት ቃል ለሰላም ላይ የሰላም ምግብ ላይ ስትጨምረው የነበረውን መድኃኒት አግኝታለች ማለት ነው ክችን ውስጥ። ይሄንን እንኳን አልደበቀችም። ይሄንን እንግዲህ ይዛ ወደ ሳሎን ቀጥታ ስትመጣ ቃል በጣም ነው የደነገጠችው። በጣም ድንግጥን ያለችው። እማረባ ሰው ነኝ፣ እንዴት ይሄንን መደበቅ ያቅተኛል? አሁን በቃ አለቀልኝ ማለት ነው፣ ተዋረድኩ ማለት ነው፣ ጉዴ ፈላ ማለት ነው በማለት እንግዲህ ድንግጥ ብላ ነው ከተቀመጠችበት ተነስታ ቆማ የነበረው። ብሌን ይሄ አንቺ ነው ነበር ስትላት የነበረው። ሰላም ግን ብሌን እንግዲህ ግራ በመጋባት አሁን አይ የኔ አይደለም ብል እናትና ልጅን ላጣለ ነው፣ ምን ባረግ ይሻለኛል ብላ ለተወሰነ ደቂቃ ዝም ብላ እንግዲህ አዎ የኔ ነው፣ የሆነ ሰዓት ዶክተር አዞልኝ የምወስደው መድኃኒት ነበረ፣ አሁን ግን ትቸዋለሁ አልወስድም በሚል ነበረ ስትሸውዳት የነበረው። ቃል እንግዲህ በጣም ደንግጣለች። ብሌን እንደዛ በመዋሸቷ ደግሞ የሆነ ያሰበችው ተንኮል አለ ብላ ነው ስትጠራጠራት የነበረው። በነገራችን ላይ ተንኮል የሚሰራ ሰው ሁሉም ሰው እንደሱ ስለሚመስለው ተጠራጣሪ ነው የሚሆነው ማለት ነው። ቀጣዩን ክፍል